ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የመካከለኛው ምስራቅን በተመለከተ ሰበር መረጃዎች ወጥተዋል። በርከት ያሉ ፈጣን ወቅታዊ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ወሽመጥን ማስከፈት የተሳናቸው ይመስላል። ለዚህም ለሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በአስቸኳይ ጦርነቱን ተቀላቀለን ሲሉ አስቸኳይ ጥሪ ማቅረባቸው በርካቶችን አስገርሟል። በርካቶችም አስጨናቂው የጭንቅ ቀን መጥቷል እያሉ እየጻፉ ይገኛሉ። እስራኤል ዛሬ ረፋዱን በሰጠችው መግለጫ እንዳወጀችው ከሆነ በሊባኖስ ላይ ስታካሂድ የነበረውን የአየር ድብደባ በተጨማሪ በዛሬው ዕለት እስራኤል ወደ ሊባኖስ በእግረኛ ሰራዊት ወረራ መጀመሯ ይፋ ሆኗል። ይህንንም ተከትሎ እስራኤል ዛሬ በሰጠችው መግለጫ ጦርነቱ ፈጽሞ እንደማይቆም በሁሉም ግንባር ተጠናክሮ እንደሚቀጥል ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራኖች ለመደራደር እየጠየቁን ነው በማለት ቢናገሩም ኢራን ፈጽሞ አልጠየቁም፣ ጦርነቱን አጠናክሬ እቀጥላለሁ ብላለች። በተለያዩ ግንባሮች አሁንም ጥቃት እየተፈጸመ ነው። ኢራን በሰው አልባ በራሪ አውሮፕላኖችና በሚሳይሎች ከባድ ጥቃት በገልፍ ሀገራት ላይ እያደረሰች ቀጥላለች። ፕሬዝዳንት ትራምፕም ቻይናን በጥብቅ ያሳሰቡ ሲሆን ቻይና በአስቸኳይ እንድትደርስላቸውና የሆርሙዝ ሰርጥን በማስከፈቱ እንድትሳተፍ አለዚያ ግን ጉዟቸውን ወደ ቻይና እንደሚሰርዙ ትራምፕ አስጠንቅቀዋል። በሌላ በኩል ደግሞ ሀገራት የነዳጅ እጥረት እያጋጠሟቸው ነው። የተለያዩ ሀገራት እርምጃዎችን በመውሰድ ላይ ናቸው። ኢትዮጵያም በዛሬው ዕለት የነዳጅ ቁጠባ እንዲደረግ በጠቅላይ ሚኒስትር ዶክተር አብይ አህመድ በኩል ማሳሰቢያ ተነግሯል። የኢራኑ አዲሱ መሪ በነበረው ጥቃት መቁሰላቸውንና ወደ ሞስኮ ተወስደው በሞስኮም ሕክምና እየተደረገላቸው እንደሆነ ተሰምቷል። በሩሲያ ሞስኮ በሕክምና ላይ የሚገኙትን አያቶላ ሙጅታባ ካሚኒን በተመለከተም የተሰማ አዲስ መረጃ የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኢራን ጦርነት እየተባባሰ የጭንቅ ቀን የመጣ ይመስላል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ደብድቤ የሆርሙዝ ሰርጥን አስከፍተዋለሁ ካሉ በኋላ ለቀናት ጦርነቱ መቀጠሉን ተከትሎ ትራምፕ ለኔቶ አስቸኳይ ጥሪ አቀረቡ። ከፋርስ ባህረ ሰላጤ ሀገራት የሚመጣውን ከፍተኛ መጠን ያለው ነዳጅ የሚተላለፍበትን ዋነኛ የዓለም ጉሮሮ የሆርሙዝ ወሽመጥን ለመጠበቅ ኔቶና ሌሎች ሀገራት እንዲተባበሩ አስቸኳይ ጥሪ ዶናልድ ጄ ትራምፕ ቀርበዋል። ግዙፍ መርከቦችን ከኢራን ጥቃት ለመጠበቅ ሀገራት ጥምረት ለመፍጠር የአሜሪካ መንግስት ከ7 ሀገራት ጋር እየተነጋገረ መሆኑን የጠቀሱት ፕሬዝዳንት ዶናልድ ጄ ትራምፕ ለተለያዩ ሀገራት ጥሪ አቅርበን ነበር፣ ዝምታ ምላሻቸው አድርገዋል። የሆርሙዝ ወሽመጥ እኮ ብቻችንን የምንጠቀምበት አይደለም፣ ሁሉም የሚጠቀሙበት ነው። ስለዚህ ኔቶን በአስቸኳይ ሊቀላቀለን ይገባል ሲሉ ትራምፕ ለሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በአስቸኳይ ጦርነቱን እንዲቀላቀልና ወደ ሆርሙዝ ሰርጥም ወታደሮች እንዲልክ አስቸኳይ ጥሪ አቅርበዋል። ይህ በዚህ እንዳለ አዲሱ የኢራን መሪ አያቶላ ሙጅታባ ካሚኒ በሩሲያም ዋና መዲና በሞስኮ በሕክምና ላይ መሆናቸው ተዘገበ። በቅርቡ በኢራን ላይ በተሰነዘረው ጥቃት የአባታቸውን ቦታ የተኩት አዲሱ የኢራን የበላይ መሪ ሙጅታባ ካሚኒ በደረሰባቸው ከፍተኛ ጉዳት ምክንያት ለቀዶ ጥገና ሕክምና ወደ ሞስኮ መጓዛቸው ተዘግቧል። የኩዌት አልጃሪዳ ጋዜጣ እንደዘገበው ከሆነ መሪው ጉዳት የደረሰባቸው የካቲት 28 ቀን አሜሪካና እስራኤል በቴሄራን ላይ በሰነዘሩት ከባድ የሚሳኤል ጥቃት ሲሆን በዚህ ጥቃትም የቀድሞው መሪ አያቶላ አሊ ካሚኒ መገደላቸው ይታወሳል። ፕሬዝዳንት ፑቲን ለቀዶ ጥገናው አስፈላጊውን ድጋፍ በራሳቸው እንዳቀረቡና ንብረትነቱ የሩሲያ በሆነ ወታደራዊ አውሮፕላንም በሚስጥራዊ በረራ ወደ ሞስኮ መግባታቸው ተዘግቧል። ይህ ዘገባ የወጣው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መሪው በሕይወት ስለመኖራቸው ጥርጣሬ ካሳደሩ ከአንድ ቀን በኋላ ነው። ትራምፕ ትናንትና ለሲኤንቢሲ ሲናገሩ እንዳሉት የአያቶላው በሕይወት ይኑር አይኑር እርግጠኛ አይደለሁም፣ በሕይወት ካለ ለምን ወጥቶ አይናገርም፣ እኔ ግን በሕይወት ያለ አይመስለኝም፣ ሞቷል ሲሉ ተናግረው ነበር። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ መሪው በተሟላ ጤንነት ላይ ናቸው በአሁኑ ሰዓት ሲሉ መረጃውን አስተባብለዋል። መሪው እስካሁን በአደባባይ አለመታየታቸው በበርካቶች ዘንድ የመነጋገሪያ የሆነ ቢሆንም ነገር ግን ዛሬ የወጣው መረጃ
ሞስኮ መግባታቸውን ገልጿል። ሙጅታባ ካሚኒ በጽሑፍ ባስተላለፉት መልእክት የአባታቸውና የሌሎችንም መሪዎች ሞት እንዲሁም በእስራኤልና በአሜሪካ የሚገደሉ ኢራናውያን ደም እንደሚበቀሉና ጦርነቱን በድርድር የማቆም ምንም አይነት ፍላጎት እንደሌላቸው ውጊያው ተጠናክሮ እንደሚቀጥል መግለጻቸው አይዘነጋም። ይህ በዚህ እንዳለ ጦርነቱ ወደ ቀይ ባህር ሊመጣ ይመስላል። ኢራን ቀይ ባህር ላይ እየተንሳፈፈ የሚገኘውን የአሜሪካ ግዙፍ የጦር መርከብን ኢላማ እንደምታደርገው ገለጸች። የኢራን ጦር በቀይ ባህር አካባቢ የሚገኘውን የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ለሀገሩ ስጋት በመሆኑ ከዛሬ ጀምሮ ተገቢ የጥቃት ኢላማ እንደሆነ አስታውቆ ወደ ቀይ ባህር ተኩስ እንደሚጀምር ከዛሬ ምሽት ጀምሮ አስታውቋል። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታን አልአንቢያም ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ የሆነውን ጄራርድ ፎርድ በቀይ ባህር መገኘቱ ለኢራን ከባድ ስጋት ስለሚሆን የመርከቡን የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን ጦር ኃይሎች ዋና ኢላማ አድርገውታል ብለዋል። ይህ 300 ሜትር ይረዝማል የተባለው ጄራርድ አር ፎርድ የተባለው የጦር ጀቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ እንደሆነ ይነገርለታል። በመካከለኛው ምስራቅም የአሜሪካ ጦር ሰራዊት ማዕከላዊ እዝ ሴንትኮም ባለፈው ሐሙስ በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቧ አጠቃላይ እንቅስቃሴ መስተጓጎል የሚያስከትል ጉዳት እንዳልደረሰበት ሙሉ በሙሉ ስራውን እያከናወነ መሆኑም ገልጿል። ማዕከላዊ እዙ ጨምሮም በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም ሲል በወታደራዊ እንቅስቃሴ ውስጥ የተፈጠረ ተራ የእሳት አደጋ ነው ሲል ማስተባበሉ ይታወቃል። ይህ በዚህ እንዳለ እስራኤል ለውስን ዘመቻ ወታደሮቿን ወደ ሊባኖስ በእግረኛ ጦር አዝምታ ማስገባቷን አስታወቀች። የእስራኤል የመከላከያ ኃይል ወደ ሊባኖስ በእግረኛ ወታደር በመግባት ቁልፍ የሂዝቦላ ይዞታዎችን ኢላማ ያደረጉና አካባቢውን ለመቆጣጠር ዘመቻዎችን ማካሄድ መጀመሩን ከዛሬ ማለዳ ጀምሮ በወጣው መግለጫ አስታውቋል። ሰራዊቱ ወታደሮቹ ወደ ደቡባዊ የሊባኖስ አካባቢ ከመግባታቸው ቀደም ብሎ በበርካታ አካባቢዎች ኢላማዎች ላይ የአየር ድብደባና ጥቃት መፈጸምና ዘመቻውም የፊት መስመር የመከላከያ ይዞታን በማጠናከር ዓላማው በአካባቢው ያሉትን የሂዝቦላ ኃይሎችን ለማፈራረስ ነው ብሎታል። የእስራኤል ጦርን ጨምሮ ሊባኖስ ውስጥ በሂዝቦላ ላይ የሚካሄደውን ዘመቻ በቁርጠኝነት እንደሚቀጥልም አስታውቋል። በሌላ በኩል አሜሪካና እስራኤል በኢራን ላይ የከፈቱት ይህ ጦርነት መዘዙን ለመላው የዓለም ሀገራት የተረፈ ሲሆን ኢትዮጵያም የነዳጅ ቁጠባ ማስጠንቀቂያ መግለጫ አውጥታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ የተቀሰቀሰው ጦርነት 16ኛ ቀኑን በያዘበት በዛሬው ዕለት ነዳጅን በቁጠባ መጠቀም እንደሚያስፈልግ አሳስበዋል። ጠቅላይ ሚኒስትሩ በይፋዊ የማህበራዊ ሚዲያ ገጻቸው ባስተላለፉት አጭር መልእክት ላይ ነዳጅን ገዝተው የሚጠቀሙ ሀገራት መቸገራቸውን ገልጸው በቁጠባና ለመሰረታዊ አገልግሎት ቅድሚያ በመስጠት መጠቀም አስፈላጊ ነው ብለዋል። ባሳለፍነው ሳምንት የገንዘብ ሚኒስትር የሆኑት አህመድ ሺዴ የተፈጠረው የነዳጅ አቅርቦት ሰንሰለት መስተጓጎል ምን ያክል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ እናሳስባለን ብለው ነበር። በጦርነቱ ምክንያትም የታየው የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት የገንዘብ ሚኒስትሩ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ ለማድረግ እንደተዘጋጀም ገልጸው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከሰዓታት በፊት በማህበራዊ ሚዲያ ገጻቸው ላይ የነዳጅ አከፋፋዮችም ሆኑ ተጠቃሚዎች እንዲሁም ማደያዎች ለመሰረታዊ አገልግሎት ብቻ ቅድሚያ እንዲሰጡና በቁጠባ ብቻ እንዲጠቀሙ አሳስበዋል። የፋርስ ባህረ ሰላጤ ጦርነት ከተቀሰቀሰ ወዲህ የዓለም 20 በመቶ ነዳጅ የሚተላለፉበት ሆርሙዝ ወሽመጥ መዘጋቱ ይታወቃል። ይህንንም ተከትሎ የዓለም አቀፉ የኢነርጂ ኤጀንሲ ከፍተኛ መጠን ያለው ነዳጅ ክምችት በማውጣት ለእስያ እንዲሁም ለኦሺኒያ ሀገራት በዛሬው ዕለት እንደሚያከፋፍል መግለጹ አይዘነጋም። የሆርሙዝ ወሽመጥን በአንድ ቀን አስከፍተዋለሁ ያሉት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ወሽመጡ ተዘግቶ 16ኛ ቀን መቆጠሩን ተከትሎ ለቻይና አስቸኳይ ጥሪም በዛሬው ዕለት ማቅረባቸው ተዘግቧል። ትራምፕ ለቻይና ባቀረቡት ጥሪ ወሽመጡን በማስከፈት ረገድ ልትረዳን የምትችለው ዋነኛ ሀገር ቻይና ናት ያሉት ትራምፕ ቻይና የሆርሙዝ ወሽመጥን በፍጥነት ለማስከፈት የማትረዳንና
ከጎናችን የማትቆም ከሆነ ወደ ቻይና የማደርገውን ጉዞ እሰርዛለሁ ብለዋል። ፕሬዝዳንት ትራምፕ በዚህ ወር መጨረሻ ወደ ቻይና ሊያደርጉት የነበረው ታሪካዊ ጉብኝትን ቻይና የሆርሙዝ የባህር ወሽመጥን ለማስከፈት ካልተባበረች ሊያራዝሙት አሊያም ሊሰርዙት እንደሚችሉ ገልጸዋል። ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ሊያደርጉት ከታቀደው የሁለት ሳምንት ጉባኤ በፊት ግልጽ የሆነ አቋም እንደሚፈልጉ ለቻይና ጥያቄ ያቀረቡ ሲሆን ቻይና 90% ነዳጇን የምታገኘው በዚህ መስመር በመሆኑ መተባበሩ ለራሷም ቢሆን ጥቅም እንዳለው ተነግረዋል። ይሁን እንጂ የኢኮኖሚ መረጃዎች እንደሚያሳዩት ቻይና ለ3 እና 4 ወራት የሚበቃ 1.2 ቢሊዮን በርሜል የነዳጅ ክምችት ስላላት የትራምፕ ማስፈራሪያ በቻይና ላይ ተጽዕኖ ላይ ፈጠረ እንደሚችል ይነገራል። ይህም ብቻ ሳይሆን ኢራንም በአካባቢው አያልፉም ያልኩት የአሜሪካና የእስራኤል ነዳጅ ታንከሮችና ከእስራኤልና አሜሪካ ጋር ንክኪ ያላቸው ሀገሮች እንጂ ሩሲያና ቻይና ኮርተው በቀጠናው ማለፍ ይችላሉ ስትል ያወጣቸው መግለጫ ቻይናን ጨምሮ ሌሎችም ሀገራት ከአሜሪካ ጎን እንዳይቆሙ ከፍተኛ ተግዳሮት አጭሯል። በተያዘ ዜና እስራኤል በኢራን ላይ የከፈተችውን ጦርነት ለቀጣይ 3 ሳምንታት እንዳራዘመችው ገልጻለች። የእስራኤል መከላከያ ሰራዊት አይዲኤፍ ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን በዛሬው ዕለት ረፋዱን በሰጡት መግለጫ እንደገለጹት ከሆነ እስራኤል በኢራን ላይ የጀመረችውን ወታደራዊ ዘመቻ ቢያንስ ለሚቀጥሉት 3 ሳምንታት አጠናክራ ትቀጥላለች ብለዋል። ወደፊት የምንመታቸው በሺዎች የሚቆጠሩ ኢላማዎች ገና ቀርተውናል ያሉት ቃል አቀባዩ ጥቃቱ እስከ አይሁዳውያን የፋሲካ በዓል ድረስ ተጠናክሮ እንዲቀጥል ከአሜሪካ ጋር ቅንጅት መደረጉንና ከዚያም በላይ ደግሞ ለሚልቁ ጥልቀት ያላቸው እቅዶችም ዝግጁ ሆነናል ብለዋል። እስካሁን ባለው ጦርነት የእስራኤል አየር ኃይል ከ400 በላይ የጥቃት ማዕበሎችን በኢራን ላይ ሰንዝሯል በማለት የጠቀሱ ሲሆን አሁንም የኢራን ሚሳኤል ክምችቶችና ወታደራዊ መሰረተ ልማቶችም የማውደሙ ስራ ተጠናክሮ ይቀጥላል ብለዋል። በእስራኤል ወታደራዊና ደህንነት መረጃ መሰረት ጦርነቱ ከተጀመረበት የካቲት 1 ቀን 2018 ዓ.ም ጀምሮ ባሉት ጥቂት ሳምንታት ውስጥ ከ6000 በላይ የኢራን አብዮታዊ ዘብ አባላትን ገድያለሁ ያለው የእስራኤል ጦር 15000 የሚሆኑትን ደግሞ አቁስያለሁ ሲል ገልጿል። የእስራኤል አየር ኃይል ከ10000 በላይ ጥይቶችንና ፈንጂዎችን በኢራን ላይ የጣለ ሲሆን አሁን ላይ ጥቃቱ ወታደራዊ ተቋማትን አልፎ የደህንነትና የመከላከያ ኢንዱስትሪዎች ላይ ያነጣጠረ ጥቃት ነው እየተፈጸመ ያለው ብሏል። በሌላ በኩል የአሜሪካ የኢነርጂ ሚኒስትር ክሪስ ራይት በአሜሪካና በኢራን መካከል ያለውን ግጭት በሚቀጥሉት ጥቂት ሳምንታት ውስጥ ሊያበቃ እንደሚችልና ይህም ደግሞ በዓለም አቀፍ የነዳጅ አቅርቦት ላይ እንዲመለስና ዋጋው እንዲቀንስ እንደሚያደርግ ተስፋቸውን ገልጸ የነበረ ቢሆንም እስራኤል ግን ይህ ፈጽሞ የማይታሰብ ብለዋለች። በኢራን ላይ ይሄ ነው የተባለ ጉዳት ሳናደርስና ኢራን መልሳ የማታገግምበት ደረጃ ላይ ሳናደርሳት የሚቆም ምንም አይነት የጥቃት ማዕበል የለም ሲሉ ነው ያሳሰቡት። በተያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ለድርድር ትፈልገናለች እየጠየቀችን ነው ግን እኔ አልፈልግም በማለት ቢናገሩም ኢራን ደግሞ ዛሬ ማለዳ በሰጠችው መግለጫ እኔ ፈጽሞ ለድርድር አልጠይቅምም ስትል አስታውቃለች። የአሜሪካና የኢራን ባለስልጣናት እየተካሄደ ያለውን ጦርነት ለማስቆም በሁለቱም ወገኖች መካከል ሊደረግ ስለሚችለው ድርድር የሚቃረን አስተያየት እየሰጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከአሜሪካ ጋር መደራደር አጥብቃ እንደምትፈልግና ዝግጁ መሆኗን በድጋሚ የተናገሩ ሲሆን ዲፕሎማሲያዊ ንግግርን በተመለከተ እየተነጋገረን ቢሆንም እነርሱ ግን ዝግጁ የሆኑ አይመስለኝም፣ ነገር ግን ወደዚያው እየቀረቡ ይመስላል ሲሉ ነው ሁኔታውን የገለጹት። የኢራኑ ውጭ ጉዳይ ሚኒስትርና ዋነኛ ተደራዳሪ አባስ አራግቺ ግን የትራምፕን ንግግር ተቃርረዋል። ሚኒስትሩ ሀገራቸው የተኩስ አቁም እንዲደረግም ፈጽሞ አልጠየቀችም፣ ከአሜሪካ ጋር ለመደራደር እንኳን ፈጽሞ ጥያቄ አላቀረብንም፣ ምንም የተካሄደ ድርድር የለም በማለት በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ኒውስ መናገራቸውን ቢቢሲ ዘግቧል። እየተካሄደ ባለው ጦርነት የኢራን ላይ ድል መቀዳጀታቸውን ለማወጅ እየተዘጋጁ እንደሆነ የተጠየቁት የፕሬዝዳንት ትራምፕ ያንን እንደማያደርጉ፣ ነገር ግን እስካሁን ባለው ሁኔታ አሜሪካ በኢራን ላይ ከባድ ውድመት ማድረሷንና
አሁን ብንተዋቸው እንኳን መልሰው ለመገንባት የወደመባቸው 10 ዓመታቶች ይፈጅባቸዋል ሲሉ ነው ትራምፕ የተናገሩት። ትራምፕ ጦርነቱን አሸንፈናል ያሉት በተቀሰቀሰ ማግስት ነበር። አሁን ላይ ሲጠየቁ ደግሞ አሁን ድል አድርገናል ማለት አልችልም የሚል ቃል ተናግረዋል። ትራምፕ ከጋዜጠኞች ለቀረቡላቸው ባለፈው ሳምንት የቴህራን ውስጥ አዲሱን ጠቅላይ መሪ በመደገፍ በሺዎች የሚቆጠሩ ሰዎች አደባባይ መውጣታቸውን እንዲሁም ኢራን በአሜሪካ የጦር መርከብ አብርሃም ሊንከን ላይ ፈጸመችው ስለተባለው የአጥፍቶ ጠፊ ሰው አልባ በራሪ አውሮፕላን ድሮን ጥቃት ተጠይቀው ሁሉም በሰው ሰራሽ አስተውሎት ኤአይ የተፈበረኩ ምስሎች ናቸው እንጂ በእኛ ላይ የተሰነዘረ ይሄ ነው የሚባል የኢራን ጥቃት የለም ሲሉ አቃለውታል። በተያያዘ ዜናም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞተዋል አሊያም ጥቃት ደርሶባቸዋል እየተባለ ከተነገረ ከቀናት በኋላ ለመጀመሪያ ጊዜም ቡና ሲገዙ ታዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞቱ ተብሎ በማህበራዊ ሚዲያ የተናፈሰውን ወሬ በተመለከተ ቡና ቤት ውስጥ ሆነው ቡና እየገዙ በሚያሳይ ቪዲዮ ውድቅ አድርገውታል። ኔታንያሁ በቪዲዮ ላይ በራሳቸው ሞት ላይ እየቀለዱ የተናገሩ ሲሆን ስለ ሀገር ጉዳይ ከማውራቴ በፊት ቡና ያስፈልገኛል፣ ቡና ልገዛን የመጣሁት በማለት የተናገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህም ጠቅላይ ሚኒስትሩ በቪዲዮ ላይ ወታደራዊ ኦፕሬሽኖች ተጠናክረው መቀጠላቸውን የገለጹ ሲሆን ከኢራንና ከሊባኖስ ጋር የተያያዙ እየተካሄዱ ያሉ ዘመቻዎችንም ገልጸዋል። ዝርዝር መረጃ ስለ ሁኔታው ልሰጣችሁ አልችልም። ህዝቡ በማህበራዊ ሚዲያ የሚናፈሱ ያልተረጋገጡ ወሬዎች ግን እንዳይደናገጥ፣ ጦርነቱ የመቋረጥ ነገር የለውም፣ ወደፊት ተጠናክሮ ይቀጥላል ሲሉ ነው የተናገሩት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በምሽቱ የዜና ዘገባ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።